ይሄ መንገድ የተሰራ ሩፍ በልን ይሄ መንገድ የተሰራ ሰውዬ አወል ሐያት ይስጠው ያ አዱኛ ይስጠው ሐያት ይስጠው ያ ይሄን መንገድ ላይ ሊራመድ የቻለው አላህ ና ሁለት መንግስት አላህ ይማረው ያሉ ነው። ይህ የአፋር ህዝብ የደስታ መግለጫ ዜማ ነው። ይህንን ዜማ ያሰሙ የሚገኙት ደግሞ በአካባቢያቸው ለ50 ዓመት ሙሉ ሲጠይቁት የነበረው ዞን 3 እና ዞን 5 የሚያገናኝ እጅግ በጣም ትልቅ ድልድይ ነው። በመስኖና ቆላማ አካባቢዎች ሚኒስቴር በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ግንባታው ተጠናቆ ለምረቃ በቅቷል። የህዝባችን 50 ዓመት ጥያቄ ነው። ካሁን በፊት በጣም የተቸገርንበት እዚህ ወንዝ ላይ የተመታው እናቶች ወላድ እናቶች ሲሰቃዩበት ነበር። በካርቶንና በሸራ ነበር የሚያስተላልፈው ውሃ ሲመጣ። ዛሬ አልহামዱሊላህ በዚህ መንገድ ስለዚህ መንገድ ተጥሎ ይኸው እንደሚታዩት የ100,000 በላይ ህዝብ አገልግሎት ያገኘ ነው። እኔ ራሱ ሸቀጣ አለኝ ሱቅ አለኝ። ከዚህ ገዳማት አምጥቼ ከአዋሽ አምጥቼ በሸራ ያወሹት 3 ኮንታል ከዚህ በሩዝ ወንዝ ወስዶብኛል። ለህይወቱ ጎሮሮ የከፈተልን ይሄ መንገድ ነው። ያ የማይጀምራ ይሄ መንገድ አልመኖር እዚህ ጋር የነበረው ሰው በሙሉ ዋሻ ውስጥ ነው የነበረው። ግን ዛሬ ግን ከሰው ጋር ተቀላቅሏል። ከአዲስ አበባ ጋር ተቀላቅሏል፣ ከሐዋሳ ጋር ተቀላቅሏል፣ ከሰመራ ጋር ተቀላቅሏል። ይህ ድልድይ ለዚህ ማህበረሰብ ትርጉሙ ብዙ ነው። 64 ኪሎ ሜትሮች የመንገድ ንጣፍ እንደዚሁም ደግሞ ይህ ድልድይ በአጠረ ጊዜ ውስጥ ተጠናቆ ማህበረሰብን ከማህበረሰብ ዘመድን ከወዳጅ እያገናኘ ያለ ድልድይ ነው። ወይ ከሰመራ ተነስቶ በባቲ ብሎ በኮምቦልቻ ብሎ በዚህ በሰንበቴ ብሎ ነበር ሀደሌ የሚመጣው ወይ ደግሞ ከዛ አልፎ በሸወሮቢት በሸዋ ነበር ወደ ዚች ኮማም የሚገባው። ከዛ ውጭ መሀሉ አዋሽ ወንዝ ነው፣ ምንም አይገናኝም። በዚህ በኩል ደግሞ እንዳያችሁት ይሄ ወንዝ አለ። በጣም ችግር ነው የነበረው። ትልቅ የዚህን ዞንና የዞን 3ን ችግር የፈታ ነው። ከዛው ከሁለት ዞን በላይ አፋርና አማራን ያገናኘ ነው ያልነው። ለምን ኦሬዲ እስከ ኮማሚ ድረስ አክሰስ ነበርም ፈጠርን። ከኮማሚ ሸወሮቢት 40 ኪሎ ሜትር ነው። ትስስሩ አሁን እየጠበቀ መጥቷል። በተለይ እዚህ አካባቢ የፍየል ምናምን እንትኖች ከዛው ኤክስፖርት ለማድረግ ወደዛ የመሄድ እናንተ ማድረግ ሸቀጣ ሸቀጦችን ደግሞ ከዛ አምጥቶ ለዚህ እንትን ለማድረግ የጠቀሜታው ከፍተኛ ነው። እንደምታዩት አይደለም አሁን በሰው በእግሩ ነበር። በተለይ ውሃ ሲሞላ መንቀሳቀስ አይቻልም። ስለዚህ ማህበራዊም ኢኮኖሚያዊ ጠቀሜታውም ትልቅ ነው። ይህ 64 ኪሎ ሜትሮችን የሚሸፍነው መንገድና ይህ ድልድይ በአጭር ጊዜ ውስጥ ተጠናቆ ማህበረሰቡ እየተገለገለበት ይገኛል። ድልድዩን በ17 ጀምረን የጨረስነው ቤሊ ብሪጅ ስለሆነ ኦሬዲ የመገጣጠምና እንትን ነው ሁለቱን ሊንክ አደረግነው። ይሄ ደግሞ ይችኛው መንገድ በተለያዩ ትናንሽ ድሮ ቢሲዲቢ የሚባል ነበር። በዛ ትንሽ ሲጣረግ ስለነበር አክሰስ ስለነበረው ድልድዩ ይቅደም ተብሎ ነው ድልድዩን አስቀደም ነው። አሁን ደግሞ መንገዱ ኦሬዲ ተጀምሯል። ድልድዩ ከተሰራ እንደምንም አክሰሲብል ይሆናል ማለት ነው እስከ ሀደሌላ። ሁሉም አቅጣጫ መጥቶ እዚህ ገበያ አድርጎ ወደ ቤቱ ይመለሳል። በዛ ላይ አገልግሎት ቀጥታ የሚፈልጉት ነገር በሞተርም በመኪናም እንዲያገኙት ተደርጓል ማለት ነው። ይሄ በጣም በረሃ ነው። በፊቱ እንደ በረሃ ነበረ። ዛሬ ደግሞ በጣም አልহামዱሊላህ ከቆራማ አካባቢና አፋር ክልል መንግስት በጣም ጥያቄ ማህበረሰቡ እንደሚታዩ በጣም ደስ ብሏል።